ያለምንም ክፍያ ወደ ውጭ ሀገር ወጥተን እንዴት ነው መስራት የምንችለው? በህጋዊ መንገድ ምንም አይነት ክፍያ ሳንከፍል በኤጀንሲ ወደ ውጭ ሀገራት ወጥተን እንዴት ነው ስራ መስራት የምንችለው የሚለውን ልመልስላችሁ በዚህ ቪዲዮ መጥቻለሁ ማለት ነው። ሰላም ውድ የፒኬ ቲዩብ ተከታታዮቼ እንደምን ቆይታችኋል? ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል ማለት ነው። በባለፈው በወንዶች ላይ ብዙ ቪዲዮዎችን ሰርቼላችሁ ነበር። አሁን ደግሞ በሴቶች ላይ አብዛኞቻችሁ ስጠይቁኝ እንደነበረው በህጋዊ በኤጀንሲ እንዴት ነው መሄድ የምንችለው ብላችሁ በውስጥ መስመር ጠይቃችሁኝ ነበር። የዛሬ 7 ወር 8 ወር አካባቢ የሆነ ቪዲዮም ሰርቼ ነበር እዚህ ጋር አቀርብላችኋለሁ። እሱ ቪዲዮ ላይ አብዛኞቻችሁ ስልካቸውን የኤጀንሲውን ስልክ ስጠን ብላችሁ በጣም ብዙዎቻችሁ ጠይቃችሁኛል። ስለዚህ ዛሬ ስልካቸውንም ይዤላችሁ ቀርብ ያለውኝ እንዲሁም ደግሞ እንዴት ነው ወደ ውጭ ሀገር በኤጀንሲ በህጋዊ መንገድ ምንም አይነት ክፍያ ከእናንተ ሳይከፈል እንዴት ነው የምንሄደው የሚለውን ጥያቄ ለመልስላችሁ መጥቻለሁ ማለት ነው። በመጀመሪያ የሚያስፈልገው ነገር ወደዛ ሀገር ለመሄድ 7 ነገር ከእናንተ ይጠበቃል። 7ቱን ነገር ካሟላችሁ ምንም አይነት ክፍያ ለኤጀንሲም ሆነ ለደላላ ሳትከፍሉ ብራችሁን ሳትበሉ ቀጥታ ወደ ውጭ ሀገራት ወጥታችሁ መስራት ትችላላችሁ። ይሄ ስራ ለአዲሶችም ልምድ ላላቸው ሴቶችም ሴት እህቶቻችን ይሆናል ማለት ነው። የት ሀገራት መሄድ እንችላለን ለሚለው በመጀመሪያ አሁን ላይ ብዙ ሰዎችን እየወሰደች ያላችሁ ኩዌት እና ኳታር፣ ሳውዲ ናቸው ማለት ነው። አሁን ላይ ነው ኩዌት የተከፈተው። ኳታር በፊትም ክፍት ነበረ። ኩዌት እና ሳውዲ ላይ ግን አሁን በጣም ብዙ ሰዎች እየሄዱ ይገኛሉ ማለት ነው። በተለይ ደግሞ ኩዌት ላይ ክፍያቸውም ትንሽ ለአዲሶቹም ለነባሮቹም አሪፍ ስለሆነ አብዛኞቹ ሰዎች ወደዛ እየሄዱ ነው። ነገር ግን በጣም ይቆያል፣ ከ2 ወር 3 ወር ድረስ ከዛም በላይ ሊቆይ ይችላል ብለውኛል። እኔ በራሴ ጉዳይ ወይም ደግሞ በራሴ ሰው ምክንያት ወደ አዲስ አበባ ኤጀንሲዎቹ ጋር ሄጄ ጠይቄ አውርቻቸው ስለነበረ እርግጠኛ ሆኜ ነው ይሄን ነገር ምነግራችሁ ማለት ነው። በራሴ ጉዳይ ሄጄ እንደጠየኳቸው መረጃ ወይም ደግሞ እንደነገሩኝ ከሆነ ከእናንተ የሚያስፈልገው 7 ነገር ነው። 7ቱን ነገር አሟልቶ ለመጣ መጀመሪያ ላይ 5 ነገር ነው። ከዛ በኋላ እናንተ ከተመረጣችሁ በኋላ 2 ነገር የምታወጡ ይሆናል። በጣም በቀላሉ እና በጣም ቀላል ነገር ናቸው። እነሱን 7 ነገር የሚያሟሉልን ከሆነ ምንም ክፍያ ሳናስከፍላቸው በነፃ ወደ ውጭ ሀገራት እንወስዳቸዋለን፣ እንልካቸዋለን። እዛ ሀገር በህጋዊ መንገድ ሰርተው ብራቸውን ለ2 ዓመት ኮንትራት ተፈራርመው ወደ ሀገራቸው ልከው በቃኝ ካሉ መመለስ የሚችሉበት መንገድ አለ። አይ እንቀጥላለን የሚሉም ከሆነ ደግሞ በዛው የሚቀጥሉበት መንገድ አለ ማለት ነው። እሱም አሁን ላይ ያለው ዱባይ፣ ሳውዲ፣ ኩዌት፣ ኳታር እነኚህ ሀገራቶች ላይ ሄደው ሴት እህቶቻችን መስራት እንደሚችሉ ከኤጀንሲዎቹ እንደጠየኳቸው መልሰውልኛል ማለት ነው። ከእናንተ የሚያስፈልገው ነገር በመጀመሪያ ፓስፖርት ነው። ፓስፖርት አዲስ ብታወጡ ወይም ደግሞ የነባር ከነበራችሁ ያላችሁን ፓስፖርት ብታድሱት አሪፍ ነው። እዛ ሀገር ከ2 ዓመት በላይ የምቆዩ ከሆነ 4 ዓመት ነው ኮንትራቱ። ስለዚህ አንድ ፓስፖርት ደግሞ በበፊቱ 5 ዓመት ስለሆነ የሚያገለግላችሁ ብታሳድሱት አሪፍ ነው። ፓስፖርት ያስፈልጋችኋል። ከዛ በኋላ ሙሉ የቁም ፎቶ ሙሉ ሰውነታችሁን የሚያሳይና ብዙ ያልተገላለጠ ፎቶ ያስፈልጋችኋል ማለት ነው። የቁም ፎቶ ነጭ ባክግራውንድ የሆነ አንድ ፎቶ ያስፈልጋችኋል። በሶስተኝነት መታወቂያ ግድ ነው። ያላችሁበት አካባቢ መታወቂያ ያስፈልጋችኋል ማለት ነው። ከዛ በመቀጠል ደግሞ አሻራ ሄዳችሁ ትሰጣላችሁ። አሻራ ያስፈልጋችኋል። ከዛ ሲኦሲ መማር አለባችሁ። ሲኦሲ ከ15 ቀን እስከ 1 ወር ይፈጃል። ሲኦሲ ቴክኒክና ሙያ ያላችሁበት ሀገር ላይ ሄዳችሁ ፓስፖርታችሁን በመያዝ ወደ ውጭ ሀገር ለመሄድ ፈልጌ ነው ስትሉ የሚያስተምሯችሁ ይሆናል። ምንም አይነት ሌላ የትምህርት ዶክሜንት አያስፈልጋችሁም። ፓስፖርት ብቻ ከያዛችሁ ሄዳችሁ ሲኦሲያችሁን መማር ያስፈልጋል ማለት ነው። እነኚህን ነገሮች ካሟላችሁ በኋላ ወደ ኤጀንሲው ይዛችሁ ትሄዳላችሁ። ኤጀንሲው ላይ ከገባችሁ በኋላ ኤጀንሲው ፎቶአችሁን፣ ፓስፖርታችሁን፣ ሲኦሲያችሁን እስካን ያደርግና እሱን ይይዝና እናንተ ወደ ቤታችሁ ትመለሳላችሁ። አይ ቲንክ እንደነገረኝ ከሆነ አሁን ላይ ብዙ ሰዎች በነፃ ስለሆነ ብዙ ሰዎች እየሞከሩ ስለሆነ አሁን ላይ ቶሎ የመውጣት እድል ለአዳዲሶች እስከ 2 ወር ድረስ የመቆየት እድል አለው ብሎኛል። ከ2 ወር እስከ 3 ወር እስከ 4 ወርም የቆየባቸው አለ። መውጣቱ አይቀርም፣ ነገር ግን የጊዜውን ሁኔታ ማንም ሊያውቅ አይችልም። በዛ መሀል ፓስፖርት እንመልስ ብትሉ ፓስፖርታችሁ የሚመለስ አይሆንም። ለምን? እነሱ ኦልሬዲ ፕሮሰሳችሁን ስለሚጀምሩ ፓስፖርታችሁን አይመልሱም። ይሄንን እንድታውቁ ያስፈልጋል ማለት ነው። ከዛ በኋላ ፓስፖርታችሁን ከያዙ በኋላ እናንተ ወደዛ ፕሮሰሱን ከጀመራችሁ ምንም ሌላ ወጪ የለባችሁም። የሚያስፈልጋችሁ ነገር የለም። ወደ ቤታችሁ ትመለሳላችሁ። ከዛ ከኤጀንሲ ተደውሎ እንደዚህ ፎቶችሁን መርጠዋል፣
ከሳውዲ ውጪ ከሆነ ቪዛችሁ መጥቷል ተብላችሁ ነው የምትጠሩት። ሳውዲ ከሆነ ግን ኑ ትባሉና ሰው ተመርጣችኋል ተብላችሁ ትሄዳላችሁ። ከዛ በኋላ እናንተ ሁለት የሚያስፈልጓችሁ ነገሮች ሜዲካል እና ቢጫ ወባ ክትባት ነው ማለት ነው። ቢጫ ወባ ክትባት ጥቁር አንበሳ ወይም ደግሞ ጥቁር አንበሳ አካባቢ ያለ የሆነ ጤና ጣቢያ አለ። እዛ ሄዳችሁ እኔም ኬንያ ስንሄድ የተከተብንበት ቦታ እዛ ነው። እዛ ሄዳችሁ ትከተባላችሁ። ቢጫ ወባ ካርድ ትይዛላችሁ ማለት ነው። ከዛ በመቀጠል እነሱ የሚልኳችሁ ሆስፒታል ላይ ሜዲካል ታወጣላችሁ ወይም ደግሞ ሜዲካል ሙሉ ምርመራ ታደርጋላችሁ ማለት ነው። ከእናንተ የሚጠበቀው ወሳኙ ነገር ይሄ ወጪ በራሳችሁ ብር ነው። ስለዚህ ይሄንን ወጪ አይ ቲንክ እስከ 7,000 እስከ 10,000 አካባቢ ድረስ እስከ 9,000 ስለሆነ እስከ 10,000 እስከ 15,000 እጃችሁ ላይ ቢኖር ያስፈልጋል። ይሄ ክፍያ ለሰው የሚሰጥ ለደላላ ለኤጀንሲ የሚከፈል አይደለም። እራሳችሁ ሄዳችሁ የምከፍሉት ክፍያ ስለሆነ ይሄንን ነገር ቀድማችሁ ማሰብ ወይም ደግሞ መዘጋጀት አለባችሁ ማለት ነው። ከዛ በመቀጠል ሜዲካል ከሰጣችሁ በኋላ ቪዛችሁ ከወጣላችሁ በኋላ ትኬት የሚልክላችሁ ትኬት ማገዝ ምናምን የሚባሉ ነገሮች ደላሎች ወይም ደግሞ እዛ ያሉ ሰዎች ብር ሊበሉ ስለሆነ ትኬት አግዙ፣ እንደዚህ ግማሽኛ ግማሽ እናንተ ምናምን የሚባል ነገር የለም። በነፃ ነው የምትሄዱት። እንደዛ የሚባሉት አጭበርባሪዎች ወይም ደግሞ ብር ለመብላት ስለሚፈልጉ ነው። ያንን ነገር ብር አከፍሉም ወይም ደግሞ ህጋዊ ኤጀንሲ ከሆነ ምንም አይነት ክፍያ የለባችሁም። የሜዲካል ወጪ ያለባችሁ ከዛ እነኚህን ነገሮች የምታሟሉበት ነው። ቢጫ ወባ ካርዳችሁን ይዛችሁ ትሰጧቸዋላችሁ። እነሱ ፕሮሰሳችሁን ጨርሰው ትኬታችሁን አስቆርጠው በምትነሱበት ቀን ላይ ወደ ኤርፖርት ትሄዳላችሁ። ምንም አይነት ክፍያ አይኖርባችሁም ማለት ነው። አሁን የክፍያውስ ሁኔታ እንዴት ነው? አዳዲሶችና ነባሮች አንድ ነው ወይ ብላችሁ ጠይቃችሁ ነበረ። አዳዲሶች ኳታር፣ ኩዌት እና ሳውዲ ላይ ብቻ ነው ያለው። ዱባይ ላይ የለም። ብዙዎቻችሁ መሄድ የምትፈልጉት ወደ ዱባይ ነው። ነገር ግን ዱባይ ላይ አሁን ላይ ለአዲሶች ዝግ ነው። አዲስ ከሆናችሁ ዱባይ መሄድ አትችሉም። በግድ በቃ ዱባይ ብቻ ነው መሄድ የምፈልገው ብላችሁ ፓስፖርታችሁ የምትሰጡ ከሆነ 1 ዓመትም 2 ዓመትም ሊቆይባችሁ ይችላል። በጭራሽ አይመረጥም። ይሄ እርግጠኛ ሆኜ ያጣራሁት ነገር ስለሆነ ነው። ሳውዲ፣ ኩዌት እና ኳታር ላይ ግን ለአዲሶች እየወጣ ነው። ወር 2 ወር እንደ እድላችሁ ነው። ምንም የሚታወቅ ነገር የለም። ስለዚህ እዛ ትሄዳላችሁ ማለት ነው። የክፍያውስ ነገር ከተባለ ነባር ለነበራችሁ አሪፍ ሆኗል። ዱባይ ላይ አሁን ከ1200 ድራም 1300 ድራም እንደዛ ነው እየተከፈላችሁ ያለው። ያው ምንዛሬውን ከፍ እያለ ስለሆነ አሪፍ ክፍያ ታገኛላችሁ ማለት ነው። ሳውዲ ላይም 1200 እስከ 1500 አይ ቲንክ የሚከፈላት አንድ ልጅ ያወራኋት አለች። እንደዛ ይከፈላቸዋል ማለት ነው። እሷ ኦልሬዲ ቤተሰብ ሆናለች እና እንደዛ ነው እየከፈሉኝ ያሉት ብላ ስለነገረችኝ ነው። ለአዲሶች ደግሞ ሳውዲ ላይ የሚከፈላቸው 1000 የሳውዲ ሪያድ ነው የሚባለው። እሱን ክፍያ ነው የሚከፈላቸው ማለት ነው። 1000 ብር ነው የሚከፈላቸው። ያው በሁሉም ቢሆን በአሁኑ ሰዓት እዛ ሀገር ብትሄዱ በጣም ያዋጣቸዋል። ከ40,000 ብር በላይ ነው የምታገኙት ማለት ነው። ስለዚህ በህጋዊ በኩል በደላላ ሳትበሉ ምንም አይነት ብር ሳታወጡ ራሳችሁ ብትሄዱ ብዬ እመክራችኋለሁ ማለት ነው። ኤጀንሲዎቹን የት ነው የምናገኘው የምትሉ ከሆነ አውቶቡስ ተራ ጋር አካባቢ ላይ በጣም ብዙ ኤጀንሲዎች አሉ፣ ህጋዊ ናቸው። እንዲሁም ደግሞ ፒያሳ አካባቢም 1-2 አሉ። ስልካቸውን ማግኘት ለምትፈልጉ ወይም ደግሞ ስልካቸውን ብላችሁ በዛኛው ቪዲዮ ብዙዎቻችሁ ትጠይቁኝ ስለነበረ የቴሌግራም ዲስክሪፕሽን ከታች አለ። ዲስክሪፕሽኑን ሄዳችሁ ቴሌግራም ላይ ገብታችሁ ቴሌግራሙን እዛ ውስጥ ስገቡ በፎቶ መልክም ስልክ ቁጥራቸውን ከታች ደርድሬ ከ10 እስከ 15 ከዛ በላይ የሆኑ የኤጀንሲ ስልኮች አሉ። የሚሰሩም የማይሰሩም አሉ። ሁሉም ጋር እየደወላችሁ ቼክ ማድረግ ትችላላችሁ። ከዛ በኋላ ይህን ስልክ ያገኘ ነው ሲኦሲ ስንማር ከዛ ከተማርንበት ትምህርት ቤት ህጋዊ ኤጀንሲ ነው ተብሎ ነው ያገኘ ነው ብላችሁ ንገሯቸው። ለምን ብር እንዳይጠይቋችሁ ወይም ደግሞ ትኬት አግዙ እንዳትባሉ። ስለዚህ ህጋዊ ኤጀንሲ ከሆነ ምንም አይነት ክፍያ አንቀበላችሁም ካሏችሁ ህጋዊ ስለሆኑ እዛ ሄዳችሁ በግልጽ በአካል አውርታችሁ ፓስፖርታችሁን ስጧቸው ማለት ነው። ቴሌግራሜ እዚህ ላይ አለ፣ ወይም ደግሞ እዚህ ጋር ዩዘር ኔሙን አስቀምጥላችኋለሁ። በውስጥም በኩል ሊንኩ ስላለ ሊንኩን ነክታችሁ ወደ ውስጥ ገብታችሁ እዛ ላይ ስልክ ቁጥራቸውን በፎቶ እንዲሁም ደግሞ ስልክ ቁጥሩን አድርጌ አቀርብላችኋለሁ ማለት ነው። ውድ የፒኬቲቭ ተከታታዮቼ ቪዲዮ እንደሚመቻችሁ እርግጠኛ ነኝ። ላይክ አድርጉ። ጥያቄ ካላችሁ በኮሜንት
መጠየቅ ትችላላችሁ። የተለየ ደግሞ እኔም በግል ማናገር የምትፈልጉ ካላችሁ በቴሌግራም ገብታችሁ ማናገር ትችላላችሁ ማለት ነው። ለሴቶች ሲሰራ ደግሞ ለወንዶች የለም ብላችሁ ብዙዎቻችሁ በዛኛው ቪዲዮ ጠይቃችሁኛል። ለወንዶቹም ቪዲዮ ሰርቻለሁ፣ ገብታችሁ መመልከት ትችላላችሁ። ወይም እዚህ ጋር ይሄ ቪዲዮ ካለቀ በኋላ የወንዶቹ ቪዲዮ ይቀጥልላችኋል ማለት ነው። እሱ መንካት ትችላላችሁ፣ እሱ መከታተል ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። ውድ የፒኬቲዩብ ተከታታዮቼ በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። አመሰግናለሁ። ላይክ አድርጉ።